Islamabad is waiting. The security is in place. This normally busy highway just completely empty. Security is ready. The hotels for the delegations are all set. አሁን እንደሰማችሁት ዓለም አቀፍ መገናኛ ብዙሃን ማይካቸውንም ካሜራቸውንም ጭነው ፓኪስታን ከትመዋል። ኢስላማባድ አስተማማኝ አስታራቂነቷን ለማረጋገጥ ሁለተኛ ድልዋንም ለመሞከር እንግዶችን የጠበቀች ነው። የዛሬው የጸጥታ ኃይሎች ጥበቃ ደግሞ ከመጀመሪያው ዙር ድርድርም የባሰ ጥብቅና ወፍ ዝር የማይልበት እንደሆነ ሲኤንኤን ከስፍራው ያጠናቀረው ዘገባ ይነግረናል። ለወትሮ በበርካታ ሰዎች ተጨናንቆ ይታይ የነበረው ጎዳና አሁን ሰው ዝር የማይልበት ኦና ሆኖ ይታያል። ድርድሩ በሚደረግበት ቀዩ ዞን ተብሎ በሚጠራው የኢስላማባድ ማዕከላዊ ክፍል የሰውም ዱካ ሆነ የተሽከርካሪ እንቅስቃሴ አይታይም። ሆኖም ግን የማይገመቱት የአያቶላ መልእክተኞችና ተደራዳሪዎች ወደ ፓኪስታን ስለመግባታቸው ይህ ነው የተባለ ማረጋገጫ ማግኘትም አልተቻለም። ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ የመረጃ ቅኝታችን ነሆ ተጀምሯል። በመግባችን ላይ የሰማችሁት የአሜሪካና ኢራን ድርድር በዝርዝር እንመለከተዋለን። እንደተለመደው አብራችሁን ቆዩ። አሜሪካና ኢራን በኢስላማባድ ለሚያደርጉት ውይይት ዝግጅቶች ተጠናቀዋል። ሲኤንኤን እንደሚለው ኢስላማባድ እንግዶቿን እየጠበቀች ነው። መንገዶች ተዘግተው ሁሉም ነገር ውጥረት የማይታይበት የከተማ ድባብ ሆኗል። ፓኪስታን የመጀመሪያው ዙር ድርድር ስታስተናግድ በከፊል ስራና ትምህርት ቤት ዘግታ ነበረ። በዚህኛው ዙር ድርድር ደግሞ ድርድሩ በሚደረግበት ሬድ ዞን አካባቢ የሚገኝ ትምህርት ቤትም ሆነ ስራ እንዲዘጋም ተደርጓል። የሚታየው ፋቲግ ያጠለቀ ፖሊስና ወታደር እንደዚሁም የትራፊክ ፖሊስ ብቻ ነው። ተንታኞች እንደሚሉት ይሄኛው ድርድር ሜክ ኦር ብሬክ ነው። ይህ ድርድር ካልተሳካ ጦርነቱ መቀጠሉ የማይቀር ነውና ለዚህም ሲባል አሜሪካ ሆነ ኢራንን አስማምቶ ለመላክ ፓኪስታን ቆርጣ የተነሳች ትመስላለች። ለዚህ ደግሞ የሀገሪቷን ደህንነትና ኢኮኖሚ አደጋ ላይ ጥላ ጭምር ነው። በዋና ከተማዋ ኢስላማባድ ውስጥ መኪኖች ሲንቀሳቀሱ ይፈተሻሉ። በጎዳናዎቹ ግራና ቀኝ ደግሞ ኢስላማባድ ቶክስ የሚሉ ፖስተሮች ተለጥፈዋል። ነገር ግን በሁለቱ ሀገራት መካከል ንግግሩ ስለመካሄዱ ማንም እርግጠኛ ሆኖ መናገር አይችልም። ዋይት ሃውስ በጄዲ ቫንስ የሚመራ የአሜሪካ ልዑክ ወደ ፓኪስታን እንደሚሄድ ቢናገርም ጊዜው ግን ግልጽ አልተደረገም። የልዑካን ቡድኑ ኢስላማባድ መድረስ ቢኖርበትም በትላንትናው ዕለት ግን ከዋሽንግተን እንዳልተንቀሳቀሰ ማወቅም ተችሏል። በትክክል የሆነ ያለውን በግልጽ ማወቅ ያልተቻለው ኢራን መሳተፏ በይፋ ማሳወቅ ስላልፈለገች ይመስላል። በምትኩ በመግለጫቸው ውስጥ አሁንም ቁጣና እልህ አለ። የኢራንን ልዑካን ይመራሉ ተብለው የሚጠበቁት የአገሪቱ የፓርላማ አፈጉባኤ መሐመድ ባገር ጋሊባፍ ኢራንን በማስፈራራት ጥላ ስር ሆና ድርድርን አትቀበልም ሲሉም ተናግረዋል። ዶናልድ ትራምፕም ከበባ በመክፈትና የተኩስ አቁም ስምምነቱን በመጣስም ከሰዋል። አፈጉባኤው የጠቀሱት ያሉት በሆርሙዝ ወሽመጥ ላይ የተፈጠሩ ክስተቶችን ነው። አሜሪካ የኢራንን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ማዋሏን እንዲሁም የኢራንን ወደቦች መዝጋቷን እየተቃወሙ ይገኛሉ። በኢራን ውስጥ ያሉ ወታደራዊ አመራሮች ጋሊባፍን ከዲፕሎማሲያዊ ይልቅ ጦርነትን እንዲመርጡ ግፊት እያደረጉ ይገኛሉ። ከመጋረጃ ጀርባ ደግሞ በኢራን ውስጥ የሚደረግ የስልጣን ሽኩቻ ለመዘግየቱ የሚጠቀስ ሌላ ምክንያት ነው። በርካቶች ጉምቱ አመራሮች የተገደሉባት ኢራን ውስጥ የሀገሪቱን ስልጣን በበላይነት ለመቆጣጠር በሚፈልጉ የተለያዩ አካላት ሽኩቻ መፈጠሩም አይቀሬ ነው። በይፋ የምንሰማው አብዛኛው ነገር የፖለቲካ ድንፋታ ሊሆን ይችላል። እናም ባለስልጣናት የሚሉት ምንም ይሁን ምን ኢራን ወደ ኢስላማባድ ለመጓዝ የተዘጋጀች ሊሆን ይችላል። ነገር ግን ይህ ሁሉ የሆነ ያለው የተኩስ አቁም ከማብቃቱ አንድ ቀን ቀደም ብሎ መሆኑን የበለጠ አሳሳቢ ያደርገዋል። ስለዚህ የሰላም ውይይቱ በእርግጥ ይካሄድ ይሆን ማወቅ ለማንም አዳጋች ነው። በዚህ መሃል ግን ኢራን ወደ ፓኪስታን ኢስላማባድ ምንም አይነት ልዑክ አለመላኳን የሚገልጹ መረጃዎች እየወጡ ይገኛሉ። የቴሄራን መገናኛ ብዙሃን ከኢራን ወደ ፓኪስታን የሄደ ልዑክ ቡድን እንደሌለም ዘግቧል። የሀገሪቱ መገናኛ ብዙሃን በቴሌግራም ገጻቸው ላይ እስካሁን ድረስ ከአሜሪካ ጋር ለሚደረገው ድርድር ወደ ኢስላማባድ የሄደ
ልዑክ አለመኖሩንም አስታውቋል። መገናኛ ብዙሃኑ ዋነኞቹም ሆኑ ወይንም በሁለተኛ ደረጃ ያሉት አሊያም የመጀመሪያውም ሆነ ተከታይ ቡድን እስካሁን ድረስ ወደ ኢስላማባድ የሄደ የልዑካን ቡድን የለምም ብለዋል። ከዚህ በተጨማሪም በቴሌግራም ገጹ ልጥፍ ላይ የልዑካን ቡድኑ መነሳት ወይንም መድረስን አስመልክቶ በዓለም አቀፍ መገናኛ ብዙሃንና የቀጠናው ምንጮች የተናፈሰው ወሬ ውድቅም ተደርገዋል። የመገናኛ ብዙሃኑ ዘገባ በፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እንዲሁም ሌሎች የኢራን ባለስልጣናት የተባለውን ዳግም በማስተጋባት ቴሄራን በስጋት ጥላ ውስጥ ሆና ድርድርን አትቀበልም ብለዋል። ሆኖም አሁንም ጥያቄው አሜሪካና ኢራን ለሁለተኛ ዙር ድርድር ስለመገናኘታቸው እርግጠኛ መሆን ያልተቻለው ለምንድነው የሚለው ሆኗል። አሜሪካና ኢራን በኢስላማባድ ለሚያደርጉት ውይይት ዝግጅቶች ተጠናቋል። በዋና ከተማዋ ውስጥ መኪኖች ሲንቀሳቀሱም ይፈተሻሉ። በጎዳናዎቹ ግራና ቀኝ ኢስላማባድ ቶክስ የሚሉ ፖስተሮች ተለጥፏል። ነገር ግን በሁለቱ ሀገራት መካከል ንግግሩ ስለመካሄዱ ማንም እርግጠኛ ሆኖ መናገር አይችልም። ዋይት ሃውስ በጄዲ ቫንስ የሚመራ የአሜሪካ ልዑክ ወደ ፓኪስታን እንደሚሄድ ቢናገርም ጊዜው ግን ግልጽ አልተደረገም። የልዑካን ቡድኑ ኢስላማባድ መድረስ ቢኖርበትም ሰኞ ዕለት ግን ከዋሽንግተን እንዳልተቀሳቀሰ ማወቅ ተችሏል። በትክክል እየሆነ ያለውን በግልጽ ማወቅ ያልተቻለው ኢራን መሳተፏን በይፋ ማሳወቅ ስላልፈለገችም ይመስላል። በምትኩ በመግለጫቸው ውስጥ አሁንም ቁጣና እልህም አለ። የኢራንን ልዑካን ይመራሉ ተብለው የሚጠበቁት የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ኢራን በማስፈራራት ጥላ ስር ሆና ድርድርን አትቀበልም ሲሉም ተናግረዋል። ዶናልድ ትራምፕም ከበባ በመክፈትና የተኩስ አቁም ስምምነቱን በመጣስም ከሰዋል። አፈ ጉባኤው እየጠቀሱ ያሉት በሆርሙዝ ወሽመጥ ላይ የተፈጠሩ ክስተቶችን ነው። አሜሪካ የኢራንን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ማዋሏን እንዲሁም የኢራን ወደቦች መስጋቷን እየተቃወሙም ይገኛሉ። በኢራን ውስጥ ያሉ ወታደራዊ አመራሮች ጋሊባፍን ከዲፕሎማሲ ይልቅ ጦርነትን እንዲመርጡ ግፊት እያደረጉም ይገኛሉ። ከመጋረጃ ጀርባ ደግሞ በኢራን ውስጥ የሚደረግ የስልጣን ሽኩቻ ለመዘግየቱ የሚጠቀስ ሌላ ምክንያት ነው። በርካቶች ጉምቱ አመራሮች የተገደሉባት ኢራን ውስጥ የሀገሪቱን ስልጣን በበላይነት ለመቆጣጠር በሚፈልጉ የተለያዩ አካላት ሽኩቻ መፈጠሩ አይቀሬ ነው። በይፋ የምንሰማው አብዛኛው ነገር የፖለቲካ ድንፋታ ሊሆን ይችላል። እናም ባለስልጣናት የሚሉት ምንም ይሁን ምን ኢራን ወደ ኢስላማባድ ለመጓዝ የተዘጋጀች ሊሆንም ይችላል። ነገር ግን ይህ ሁሉ የሆነ ያለው የተኩስ አቁም ከማብቃቱ አንድ ቀን ቀደም ብሎ መሆኑ የበለጠም አሳሳቢ ያደርገዋል። ስለዚህ የሰላም ውይይቱ በእርግጥ ይካሄድ እንደሆነ ማወቅ ለማንም አዳጋች ሆኗል። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ሁለተኛው ጉዳያችን የትግራይ ክልልን አሁናዊ ሁኔታ ይመለከታል። ህወሓት ወደ ስልጣን ለመመለስና ጊዜያዊ አስተዳደሩን ለማስወገድ ያሳለፈውን ውሳኔ ጄኔራሎች ተቀብለው ለማስፈጸም እንደተዘጋጁ እየተሰማ ነው። በጌታቸው ረዳ የሚመራው ፓርቲ ስምረት ግን ይህንን ትዕዛዝ ከተቀበላችሁ ከወንጀለኛነት አታመልጡም ሲሉ ሞግተዋል። ስምረት ፓርቲ ከህግ ውጭ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲሉም አስጠንቅቀዋል። የዲሞክራሲያዊ ስምረት ትግራይ ወይንም ስምረት ዛሬ ይፋ ባደረገው መግለጫ በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወሰኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡም አስጠንቅቀዋል። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅሙ ሲል የፕሪቶሪያን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ ያሳለፈ መሆኑን ገልጸዋል። ስምረት በመግለጫው በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሌለው ስልጣን በሚጠራው ስብሰባ ላይ የሚሳተፉ የሰራዊት አመራሮችን ክፉኛም ተችተዋል። በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊት አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡ ሊያውቁ ይገባል ሲልም ድርጅቱ አስታውቋል። ሰራዊቱ የዚህ ቡድንን የፖለቲካ መጠቀሚያ ከመሆን ወጥቶ ውስጣዊ አንድነቱን እንዲጠብቅና ከህዝብ ከሚነጥለው የእብደት ውሳኔ እንዲርቅም ጥሪ አቅርቧል። መግለጫው አክሎም ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘውን የፕሪቶሪያ የዘላቂ ግጭት ማቆም ስምምነት ራሱ እንዳፈራረሰው በይፋም ማወጁን ገልጸዋል። ይህ ቡድን ለፖለቲካዊ ልዩነት በሰላም ሂደት ፈንታ የጦርነትና የኃይል መንገድን ቀዳሚ ምርጫው በማድረግ የህዝባችንን የሰላም ፍላጎት ንቆና ውድቅ አድርጓልም ብለዋል። በተጨማሪም ቡድኑ ከሻቢያና ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ማዕከል ለማድረግ የጦርነት
ስምረት ዳንኬራ የመታ መሆኑን ስምረት በመግለጫው ከሰዋል። ድርጅቱ በትግራይ ያለውን ወቅታዊ ቀውስ ለመፍታት የሚከተሉትን 5 ነጥቦች እንደ መፍትሄም አቅርበዋል። የትግራይ ሰራዊት ከቡድኑ የእብደት ውሳኔ ተለይቶ በህዝብ ወገን እንዲቆም፣ በህገወጥ መንገድ የተያዘው የመንግስት ስልጣን ተበትኖ ሁሉንም የፖለቲካ ድርጅቶችና ምሁራንን ያካተተ ሐቃፊ አካታች መንግስት እንዲመሰረት፣ በጽምዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያ ስምምነትን መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌደራል መንግስት ጋር ያለውን ግንኙነት እንዲጠናከር፣ ለምርጫ ምቹ ሁኔታዎችን በመፍጠር መላው ህዝብ የሚሳተፍበትን ዴሞክራሲያዊ መንግስት እንዲቆም መስራት የሚሉትን ጠቁሟል። በመጨረሻም የስምረት መግለጫ የህዝባችን ፍላጎት ሰላም ብቻ ነው በማለት መላው የትግራይ ህዝብ ለግል ጥቅሙ ሲል የህዝብን ደህንነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለውም ጥሪ አቅርበዋል። የመረጃ ቅኝታችን አብቅቷል። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።